የጻድቃን የሰማዕታት የደናግል መነኮሳት በየስማቸው በየማዕረጋቸው ረድኤታቸው በረከታቸው ትሩፋታቸው አገራችን ኢትዮጵያን በሰላም እንዲጠብቅልን አምላካችን ይፍቀድልን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተባላችሁ አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን አባቶች፣ መምህራን፣ የዚች ታላቋ ገዳም የዝማሬው መስጠት አድራሾች ሊቃውንት፣ እንዲያውም በዛሬው ዕለት የሚመርቁትን ጨምሮ ላይካነ ምስጢር ዲያቆናት፣ ምእመናን አባቶች፣ ወንድሞች፣ ምእመናት፣ እናቶች፣ እህቶች፣ የሰንበት ተማሪዎች በሙሉ እንደዚሁ ለምርቃን በዓል የተጠራችሁ ክቡራን እንግዶች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለቤታችን በዓለ ልደት በሰላም አደረሳችሁ። በዓሉም የሰላም የፍቅር በዓል እንዲሆንልን አሁን አምላካችን ይፍቀድልን። እንግዲህ በዛሬው ዕለት የሚከበረው ዘርፈ ብዙ የሆነ በዓል ነው ያለው። አንደኛው እመቤታችን ለዓለም ድነትን ያስገኘችው ከጨለማ ወደ ብርሃን የወጣችበት የልደት በዓሏ ነው። እንዲሁ አቡነ አረጋዊና ቅዱስ ያሬድ አፄ ገብረ መስቀል በዚህ ቦታ ለ3 ዓመት ያህል ቆይታ አድርገው ቤተ ክርስቲያኑን አሰርተው ቅዳሴ ቤቷ የተከበረበት ነው። እንደዚሁ በየዕለቱ ደግሞ የአድራሾች ሊቃውንት ምርቃን በዓል ይደረግበታልና ለዚህ ሁሉ እንኳን አደረሳችሁ። በዚህ አውደ ምሕረት አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን ሲዘምሩበት የነበረው ቅድም እንደተነገረው ከ3 ሰዓት ጀምረው ስብሐተ እግዚአብሔር ከአንደበታቸው ሳይለይ በምስጋና ላይ ይገኛሉ። ስለዚህም እግዚአብሔር ዝማሬ መላእክትን ያሰማልና በዚህ በአውደ ምሕረቱ ሲያመሰግኑ ሲዘምሩ የነበረው ታኪ ማርያም ዘገነት ኮይ በገነት እንኮይ የተመሰልሽ እመቤታችን ቅድስት ድንግል ማርያም ሆይ እንደምን አደርሽ? እንደምን ሰነበትሽ? ዕለተ ልደትኪ ዮም በጽድቅ ናብል። እነሆ ዛሬ የልደት በዓልሽን በእውነት እናከብራለን እናገናለን እያሉ ነው ሲዘምሩ የነበረው። እንደዚህ እንበላችሁ። እንግዲህ እግዚአብሔር ኃይል ሊሆናቸው ነው እንጂ ከሌሊቱ ከምሽቱ ጀምረው እስካሁን ድረስ እንግዲህ የሰው ኃይል አይቋቋምም ነበር። ግን የእግዚአብሔር ረድኤት የማላቸው ስለሆነ ስለዚህ በአገልግሎት አሉ። እድሜ ጤና ያላቸው ብላችሁ አሁንም በድጋሚ አመስግናቸው። እንግዲህ ከዕለቱ አንጻር አነስ ያለች ትምህርት ነው የሚሰጠው። እንግዲህ አቡነ አረጋዊን ዋናው ደግሞ የዚች ታላቋ ገዳም ተለቅ ያለ ሰፋ ያለ ምስጢር አዘል በታሪከ ነገሥት በድርሳነ ኡሪኤል የሚገኝ ነው። ይህም ሲሆን ለዚህ ታላቅ ገዳም መስራች የሆኑት አቡነ አረጋዊ ትውልዳቸው ሮም ነው። በእግዚአብሔር ዘንድ የተመረጡ ከእናታቸው ማኅፀን የተመረጡ ናቸውና በ14 ዓመታቸው ዮናስ ከተባለችው ገዳም ከአባ ጳኩሚስ ምንኩስና ተቀበሉ። በዚያም እያሉ እንደ ዛሬው ሁሉ የተለያየ እምነት ፕሮቴስታንት፣ ካቶሊክ እንደዚሁ ጴንጤ እየተባለ እንደሚጠራ ሁሉ በዚያን ሰዓት በእነ አርዮስ በእነ ንስጥሮስ እምነት የሚጓዝ ሰፋ እያለ ሲመጣ ሲያሰጣቸው በስደት ወደ ኢትዮጵያ መጡ። ኢትዮጵያ መጥተው ደብረ ዳሞ እያሉ የኢትዮጵያው ሊቅ ቅዱስ ያሬድ በአክሱም እያለ ከዕለታት በአንድ ቀን በመንፈስ ቅዱስ ተገናኝተዋል። ከተገናኙም በኋላ የጣና ደሴትን ለመጎብኘት ሂደዋል። የጣና ደሴትን ጎብኝተው ሲያበቁ ቅዱስ ዑራኤል
ሁሩ ሀገረ በጌምድር ወበጌ ትረክቡ ንስተ ገብረ ዛተክዋ በደሙ ለዚህነ ኢየሱስ ክርስቶስ በመድኃኒታችን በኢየሱስ ክርስቶስ ደም ዋጅዋት ከሰማይ ዝቅ ከምድር ከፍ የምትል ተራራ ታገኛላችሁ። ከዚያች በእመቤታችን ስም ቤተ ክርስቲያን ስሩ ብሎ አዘዛቸው። ወዲያውኑ ጉዞ ጀመሩ። እንደ ዛሬው በመኪና መንሸራሸር የለም። እንኳን መኪና ቀርቶ የእግራቸውም ጫማ የለም። በጉዞ ሲመጡ አቋራጩን መንገድ አይተው ጉና በተባለው ተራራ ሲደርሱ ዙራምባን አዩአት። ከዚያ ላይ እንዳሉ ያች ማዶ ትሆናለች ወና ብላ ወይም ጉና ብላ አየናት ሲሉ ጉና የተባለው ስም ከዚያ አጠራር የመጣ ነው። ከዚያም በኋላ መጥተው ሲወዱ እንደ ዛሬው መንጠሩ አልተመነጠረም፣ ዱሩ ጫካው አላሳያቸው ሲል በመንፈስ ቅዱስ ርግብ እየመራቻቸው መጥታለች። ርግብ እየመራቻቸው የመጣችውን ቦታ ዛሬም አባ መሪ እየተባለ ይነገርለታል። ከዚያም በኋላ ቅድስት ሐና ድካማቸውን ለማሳረፍ አርፈው ከዚያም በኋላ ጸሎት አድርገው ወደዚች ወደ ገዳሟ ሲመጡ አምባገር ከተባለው ቦታ ሲደርሱ ሰዓቱም መሽቶ ነበር። መውጫም ስላጡ ከዚያ አደሩ። አቡነ አረጋዊ ሲጸልዩ እመረከቦ ለአርዌ ያረገኒ መልተ ደብረ ዳሞ ዞምኒ ማረገኒ ደብረ ዳሞ ያወጣኝ ዘንዶ ባገኘሁት ዛሬም ባወጣንበት እያሉ ሲጸልዩ አድረዋል። እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ አምላክ ነውና ጠዋት ከተራራው ላይ ያቺ ገሊላ ትባላለች። ገሊላ የተባለችበትም የእመቤታችን ሀገር ገሊላ እንደመሆኑ መጠን እመቤታችን በስደት ምድረ ግብፅ ባለችበት ጊዜ በደመና ረባ ያረፈችባት ቦታ ስለሆነች ገሊላ ተባለች። ከዚህም ደግሞ ናዝሬት ትባላለች። ናዝሬትም ገሊላ ትንስ አጸደ ወበጸጋት ሊያልፈባደ ብሎ ቅዱስ ያሬድም ከዚህ ቦታ ላይ ነው የዘመረው። እስቲ እንደዚህ ልበሉ። ከዚያ ገሊላ ከተባለው ተራራ ላይ ሆኖ ዙር አባ መንገለ ምስራቃ ለይቲ ደብር ወበየተ አርግ ላለ ወደ ምስራቅ ዙር፣ ከዚያም በኋላ መውጫ ታገኛለህ ብሏቸዋል። አቡነ አረጋዊና ቅዱስ ያሬድ በምስራቅ ዙረው በተሳቤቅ ተስበው ወጥተዋል። ከወጡም በኋላ መላእክት ዙሪያዋ በብርሃን ደመና ተከባ መላእክት እንደ ሻሽ ተነስፈው እንደ ቅጠል ረግፈው በሰማያዊ ጽርሐ አርያም የሚደረገውን ምስጋና ቅዱስ 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 እያሉ እያመሰገኑ አግኝተዋል። እነሱም አብረው አመስግነዋል። ከዚያም በኋላ አቡነ አረጋዊ በተመስጦ ይችማ መች ምድራዊት ናት ጽርሐ አርያም ናት እንጂ ባሉት ጽርሐ አርያም ተብላ በጸሎታ ጊዜ የሚዘከርበት ነው። ቅዱስ ዑራኤል ዙር አባ መንገለ ምስራቅ ባለው ዙር አባ የሚለው ቃል ከቅዱስ ዑራኤል የተነገረ ነው። እንግዲህ የሁሎችም ቦታዎች ክብር ቢኖራቸውም የዚች ታላቅ ገዳም ግን ለየት ያለ ነው። እስቲ እንደዚህ ልላቸው። አሁን ከዚያም በኋላ በሦስተኛው ቀን የኢትዮጵያ ንጉሠ ነገሥት አፄ ገብረ መስቀል በመንፈስ ቅዱስ ተመርተው ከዚህ ታላቅ ቦታ ደረሱ። ሰራዊታቸውን ያሰፈሩበት እንዲያውም ዛሬ ሁሉ አፄ ከተማ እየተባለ ይጠራል። ከዚያም አካባቢ ከይሱ መሬት ላይ ለእቴጌይቱ ውሃ ስለፈለቀ እቴጌ ውሃ እየተባለ እስካሁን ድረስ ይጠራል። ይሄ እንደ ኃይለ ቃል ያለበት ቦታ ነው እና ስለዚህ የጻድቅ እነዚህ ቅዱሳን ረድኤት በረከት የማይለየን ይሁንና በእውነት ሰፋ ያለ ነው። እንግዲህ ከዚያ በኋላ የኢትዮጵያው ንጉሠ ነገሥት አፄ ገብረ መስቀል ቤተ ክርስቲያኑን ለማሰራት አቀዱ። የቅዱስ ያሬድን ከዚያ በፊት ያልደረሰውን ዝማሬ ወመዋሥዕት ከዚህ ቦታ ደርሶታል። ጽዋቶ ዜማ በሙሉ አስተምሯል። አቡነ አረጋዊም 640 ማኅበረ መነኮሳት ስብከተ ወንጌል ሥርዓተ መነኮሳት እያስተማሩ
ንጉሡን በጸሎት እየረዱላቸውም 3 ዓመት ተቀምጠዋል። 3 ዓመት ተቀምጠው ቅዳሴ ቤቷን ያከበሩበት የዛሬው ዕለት ነው። እልል በላቸው። አሁን በድጋሚ 3 ዓመት ተቀምጠው ከሰሩ በኋላ በዛሬው ዕለት አንደኛው የእመቤታችን የልደት በዓሏ በመሆኑ በሁለተኛውም ደግሞ ቅዳሴ ቤቷ በመሆኑ ነው እንግዲህ እናክብረው እና ስለዚህ በዚህም ቦታ ላይ ቅዱስ ያሬድ ከዚያ አንስቶ የደረሰውን ዝማሬ መዋሥዕት እስካሁን ድረስ ይኸው በፊታችን የሚታዩት ተመራቂዎች አድራሾች ከቅዱስ ያሬድ የተቀበሉትን ነው። የእሱ ጸጋ ተቀብለው ነው እንግዲህ የምናያቸው። ከዚያም እንግዲህ አፄ ገብረ መስቀልን ንጉሡ አፄ ገብረ መስቀል አቡነ አረጋዊ ቅዱስ ያሬድን ከዚህ ቦታ 3 ዓመት ከተቀመጡ በኋላ አፄ ገብረ መስቀል ለዚች መገልገያ ይሆን ዘንድ ርስት ውልት ሰርተው ነው የሄዱ። አቡነ አረጋዊ በወንበራቸው አባ ዮሐንስ የተባለውን አበምኔት ተክተው ቅዱስ ያሬድ በወንበሩ አባ በኪሞስ ያለውን የተባለውን መምህር ተክተው አቡነ አረጋዊ ወደ ደብረ ዳሞ ሂደው ከገጸ ሞት በ92 ዓመታቸው ተሰውረዋል። ቅዱስ ያሬድም ደብረሃዊ ጸለምት ከተባለው ቦታ ሄዶ ኑሮውን እንደ መላእክት አድርጓል። አፄ ገብረ መስቀልን ከአክሱም ከመንበረ መንግስታቸው ሂደዋል እና ይህ ታላቅ ቦታ ነው። ቅዱስ ያሬድ መጠለያ አድርጓት ዛሬ ከዘመን ብዛት በድጋፍ አለች። ከርማይ ደርቅ ትባላለች። እሷም ከልምላሜዋ እኛ ሕፃንነት ደርሰናል። በምስራቅ በኩል ያለው ገደሉ ተንዶ በዚያን ሰዓት ገመድ ይታበልበት ይቺ ዛፍ ከዚያን ጊዜ ልምላሜ ተለያት። ልምላሜ ይለያትም የቅዱስ ያሬድን ስም ያዘከረች አለች። ወደፊትም ትኖራለች። እንግዲህ እንጨት ይስቃል ተብሎ ባይገመትም እግዚአብሔር ድንጋይ አናጋሪው አምላክ ጣዕመ ዜማውን ስትሰማ ከሁለት ተፈርክሳ ትታያለች እና ይህ ታላቅ ቦታ የበረከት የረድኤት ቦታ ነው። እንደዚሁ እነዚህን የምታዩቸው ብርቅዬ እንቁ የሆኑ ቅርሶች ይገኙበታል። እችን እስቲ ልብ በላቸው። ቅዱስ ያሬድ ቅዱስ ያሬድ ጣዕመ ዜማውን በዚህ ነበረ እንግዲህ የሚዘምረው የነበረው። እንግዲህ ይህችም ደግሞ 4 ቀሳውስት የሚሸክሟት ከዝሆን ጥርስ ከቀድሮስ የተሰራች ናት። በውስጧ የቅድስት አርሴማ ጽላት ይገኝባታል። አንድ የበቁ አባት ለመክፈት ቁልፉን ሲነኩት እጃቸው እንዳረረ ጅማት ኩምትር አለ። በዚያን ሰዓት የነበሩ አባቶች ጸሎተ ማርያም አድርሰው እጃቸው እንደነበረ ሁኖላቸዋል። ስለዚህ እስቲ እልል በሉላት። አዎን፣ ያም ታላቅ አባት ቀሚሳቸውን ካባቸውን ሸልመዋል። እንደዚሁ በዛሬው ዕለት እንግዲህ አነስተኛ ትምህርት ነው የምናደርግ። የእመቤታችን ትንሽ ጠቀስ ለማድረግ ነው። የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። ቴክታ በጥሪቃ የሚባሉ ባለጸጎች ባልና ሚስት ነበሩ። ባለጸግነታቸው የወርቅ፣ የህንድ፣ የፍየል፣ የበግ፣ የበቅሎ፣ የፈረስ ይቅራቸው እንዳይባሉ ሀብታሞች ናቸው። ነገር ግን ልጅ የላቸውም ነበረ። ከዕለታት በአንድ ቀን ቴክታ ከቤተ መዛግብቱ ገብቶ የሀብቱን ብዛት አይቶ ተመልክቶ አንቺ መሃን እኔ መሃን የሁሉ ንብረት ለማን ሊሆን ነው አላት። እሷም እግዚአብሔር አምላክ ለእኔ ልጅ ባይሰጠኝ ለአንተ ይሰጥ ይሆናል፣ ከሌላ ውለድ አለችው። እንግዲህ ትትናዋን እስቲ ተመልከቱ። ዛሬ እንኳን ቅናት ያድርበታል። ይህንን እንኳን ቀርቶ እንዲያውም ዝም ብሎ በግምት የሚሄድ ብዙ አለ። ከዚያም በኋላ ይህንንስ እንደማላደርገው አምላክ እስራኤል ያውቃል።
አሉና በዚህን ጊዜ አዘኑ። ራእይ አዩ። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ ስትወልድ እስከ 6 ጊዜ፣ 6ኛይቱ ጨረቃ ፀሐይን ስትወልድ አይተው በዘመናቸው መተርጉመ ሕልም አለና ሂደው ነገሩት። የፀሐይና የጨረቃ ነገር አልተገለጸልኝም፣ ለነገሩ ግን ደግ ልጅ ትወልድ ይሆናል አላቸው። ጊዜ ተርጉመው ብለው ሲኖሩ ጸነሰች፣ ወለደችም። ስሟን ሄሜን አለቻት። ረከብኩ ስለቴ ረከብኩ ተሜቴ ማለት ነው። ሄሜን ደርዲን፣ ደርዲ ቶናን፣ ቶና ሲካርን፣ ሲካር ሴትናን፣ ሴትና ሄርሜላን፣ ሄርሜላ ሀናን ወለደች። ሀና ለአካለ መጠን ስትደርስ ከቤተ ይሁዳ የተወለደ ኢያቄም የሚባል ደግ ሰው አግብታ ስትኖር የቅድመ አያቶቿ መካንነት ከሷ ላይ ወርዶ መካን ሆነች። በቤተ እግዚአብሔር በሚገባ ሁሉ ይከለክሏቸው ነበር፣ አምናም አይቀበሏቸውም ነበረ። ብዙ ግፍ ሲደርስባቸው ከዕለታት በአንድ ቀን ወዳጅ ጎረቤት አለቻት። ዛሬ ቤተ እግዚአብሔር ሄጄ እጅ ልነሳ እፈልጋለሁ፣ ለነገር ግን የምለብሰው የለኝም እንጂ አለቻት። ጎረቤቷም ወዳጇ ከኔ ልብስ ሞልቶልሻል ለብሰሽ ሂጂ አለቻት። አይ ምናልባት እግዚአብሔር ንጹሐ ባህሪ ነው፣ የአንቺ ልብስ የተሰበሰበ በአስፈ ደነስ በአስፈ ዝሙት ነው፣ ያንን ለብሼ ሂጄ ብለምነው እግዚአብሔር አይሰማኝ እንዲሆን እንጂ አለቻት። እሷም ለካስ እግዚአብሔር ለሀና እንዴት ልጅ አይሰጣትም እያልኩኝ ሳዝንብሽ እኖር ነበረ፣ ለካስ እንደ ድንጋይ ያደረቀሽ በክፋትሽ በትዕቢትሽ አለቻት። ነገሩን አልቀርላት ተውሳ ሂዳ ቤተ እግዚአብሔር እጅ ነስታ ስትመለስ ጻድቃን ከልጆቻቸው ጋር እየተጫወቱ አየች። ለሁሉ ፍጥረታት ፍጥረት ሰጥተዋል፣ ሀናን ድንጋይ ብለህ ፈጥረሃታልን ብላ ምርር ብላ አለቀሰች። አልቅሳ ወደ ቤቷ ሄደች። በዚያኑ ዕለት ሌሊት ራእይ አየች። ጻዳ ርግብ 7ቱ ሰማያትን ሰንጥቃ ከማኅፀኗ ስታድር ለኢያቄም የብርሃን በትር ሲያስይዙት የብርሃን መታጠቂያ ሲያስታጥቁት አይታ ነገረችው። እኔም እንጂ ከደጃችን ያለች ተክል አለምልማ አብባ አፍርታ ፍጥረታት ሁሉ ሲመገቧት አየሁ አለ። በዚህም ጊዜ እመቤታችን ነሐሴ 7 ቀን ተጸነሰች። ሄርሜላ ሳምናስ የሚባል ያጎቷ ልጅ ነበረ። እሱ ተወደው ነበርና ሙቶ ስታለቅስ የአልጋውን ሸንኮር ይዛ ስታለቅስ ጥለዋ ቢያርፍበት የሞተው ተነስቶ ሰላም ለኪ ኦ ሀና እሞቱ ለፀሐየ ጽድቅ ለዘገብረ ሰማየ ወምድረ፣ ሰማይና ምድርን ለፈጠረ ለእውነተኛው አምላክ አያቱ የሆንሽ ሀና ቅድስት ሰላምታ ይገባሻል ብሎ አረፈ። መትርጉመ ሕልም ያልሆነለትን ያ የሞተው ተርጉሞት አርፏል። እንደዚሁ ቤርሴባ የምትባል አንድ አይና አክስት ነበረቻት። ሀና እግዚአብሔር በረድኤቱ ጎበኘሽ መሰለኝ፣ ጡትሽ ጠቁሯል፣ ከንፈርሽ አሯል ብላ ብትዳስሳት አንድ አይና የነበረችው አይኗ በርቶላታል። ዕለቱና ሰዓቱ ሲደርስ እነሆ በዛሬው ዕለት ግንቦት 1 ቀን ተወለደች። እንግዲህ ይህን ሁሉ ካልነነን እንግዲህ ከዚህ ቤተ እግዚአብሔር ስንመጣ ራቁትን መምጣት ነውር ነው። ይትቁም ራቀ ከቅድመ እግዚአብሔር ይላልና፣ ስለዚህ እስቲ አንድ ቀኝ እጃችሁን አውጡ። አዎ
ሴቶች ወደ መቀነታችሁ፣ ወንዶች ወደ ኪሳችሁ ሲዳሱ፣ እኔም ኪሴን ልዳሰው እስቲ በሉ። እግዚአብሔር አነሰ በዛ አይልም። የተቻላችሁን በሉ እንግዲህ ስጡ። የነ ሁላ ታሪክ የተበላገገነ እና በረከቱ ረድኤቱ ከእናንተ ጋር እንዲሆን የቤታችሁ ሀብት እንዲባረክላችሁ ልጆቻችሁ እንዲያድጉላችሁ ስለት አሁንም ትበሉ። በዚያ ጥላያቱና እዚያ ሁሉ በሉ እንጂ አቤተ እግዚአብሔር እኮ ከእናንተ የምትሰጡት ገንዘብ በላይ ነው እኮ። ከምሽቱ 3 ሰዓት ጀምረው በስብሐተ እግዚአብሔር ያደሩት የደከሙት እና ስለዚህ እናንተ ጧት መታችሁ ደግሞ ለእግዚአብሔር የሚገባውን መስጠት የግድ ነው የሚሆነው እና በሉ እስቲ የእመቤታችን የልደት በዓሏ ስለሆነ ከርመን ጊዜ ደግሞ እንዲያደርሳችሁ እስቲ ለመስጠት ተሽቀዳደሙ። እሺ እግዚአብሔር ስለታችሁን ይቀበልልን። ከርመን ጊዜ ደግሞ በሰላም መጥታችሁ በሉ። በዚያ ሁሉ አሰማችሁ ይሆናል። ምናልባት አልሰማችሁ በሉ። ከዚህ ቅዱስ ቦታ መጣችሁ ዝም ብላችሁ መሄድ አይገባችሁ። ስለዚህ በሉ እስቲ መርኩ እግዚአብሔርን በሉ እንጂ እንዴት ዝም አይባልም። ያቆይልን። እንግዲህ የሰጣችሁትን እግዚአብሔር አስቦ ይክላል ይስጣችሁ። በሉ እስቲ መክሩ።